ጋዜጠኛ ተስፋዬ ገብረማርያም ማን ነው የሚለውን ደግሞ ቴክኒሻኖች በጥቂት ተንቀሳቃሽ ምስል ያጫውቱልናል። ጋዜጠኛ ተስፋዬ ገብረማርያም እባላለሁ። የቲዲኤስ ሚዲያ ኔትወርክ የግል ማህበር ዋና ዳይሬክተር ነኝ። ጋዜጠኛ ተስፋዬ የተወለደው ባሌ ጎባ ነው። ለማንኛውም ሕፃን ልጅ እስከ 6 ዓመቱ ሲሯሯጥ የነበረ ጽናት ፎቶ የሚባል ፕሮግራም ነበረኝ። አንድ የኢትዮጵያ እና በአፍሪካ ታሪክ የመጀመሪያው የአካል ጉዳተኞችን የቴሌቪዥን ጣቢያ ለማቋቋም እየተዘጋጀ ያለ ነው። እንግዲህ አካል ጉዳተኛ ሆኖ ቻሌንጅ ነበር ቻሌንጅ አንደኛ ትልቁ ቻሌንጅ አካል ጉዳተኛው ክራንቺዝ ደረጃ መውጣትና መውረድ የማይመቹ ደረጃዎች አሉ። ሌላ ትልቁ ቻሌንጅ ደግሞ ስፖንሰር ለመፈለግ የሚደረገው ሩጫ፣ በተለይ ራይድ በቀን አመናችሁ አላመናችሁ 2500 ብር ከአሁን ጋር በተገናኘ መልኩ የተገናኘ ቤዝ ኢትዮጵያ ሆቴል ላይ የክብር እንግዳ አድርገውኝ እሴ ነበር አጋጣሚ የደወለልኝ። የህይወት ተመክሮን እንድታካፍል እንፈልጋለን፣ አብሮነት ዓላማው እንደዚህ ነው ሲለኝ በጣም ደስ ያለኝ እውነት ለመናገር። ከዛ በኋላ ግን አብሮነት በጣም የጠበቀ ግንኙነት አደረግን። የሚሰጡልን ክብርት የክብሯን ገረዲን የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ሴቶችና ማህበራዊ ጉዳይ ሚኒስትር እነሆ ለብዙ ዘመናት የለፋበት የጋዜጠኝነት ህይወት ፍሬ አፍርቶ ህይወትን ከዚህ በኋላ ከፍ ወዳለ ምዕራፍ ይሸጋገር ዘንድ የመኪና ቁልፍ ተበርክቶልሃል። ሌላ ዛሬ የሚለው ከማድረጋችሁ በፊት እሱ የተዘጋጀ ነው። ምን እንደምላችሁ አላውቅም። ይሰማል። ከምንም በላይ እግዚአብሔርን ማመስገን ያለብኝ ይመስለኛል። እንኳን ወላጆቼ ይወለዱኝ ብያለሁ። እዚህ ከኔ ቀጥሎ ልጅ አልወልድም ሀብታም ነበር የምትለኝና እናቴ አልወልድም፣ ምክንያቱም አንተን የመሰለ ልጅ ወልጄ እንዲህ በሽተኛ ሆነ አልወልድም ስትል ነበር እናቴ። የኔ ህይወት ሲቀየር 6ኛ ክፍል በህይወቴ ያነቃኝ 2 እጅና 2 እግር የሌለው ሰው ታሪክ መጽሐፍ ሳነበር አሰቡ። በሁለተኛው የዓለም ጦርነት ላይ 2 እጅና 2 እግር የሌለው ሰው ነገር ግን አርቲፊሻል እግር ገብቶበት የአሜሪካን ኮሌጅ ፊልም ሰራ ይላል። ሰው በማጣቱ ሳይሆን ባለው ላይ ብቻ ማተኮር ከቻለ ድል ማድረግ እንደሚቻል ነው የሚነገረው። ስለዚህ ይሄ መጽሐፍ እናቴና አባቴን ቁጭ አድርጌ ከዚህ በኋላ ተስፋዬ አካል ጉዳተኛ አይደለም፣ እንደ ምልክት የመጣ ልጅ ነው። ስለዚህ መድኃኒት መዋጥሽን አቁሚና ልጅ ውለጂልኝ ብዬ ተናገር። ምክንያቱም ባህል ቀጥታ መታጠጠኝ እፈልጋለሁ፣ ብቻዬን መኖር አልፈልግም ብያት ነበር። ነፍሷን ይማር። እስኪ እንግዲህ እግዚአብሔር ከፈቀደ ብላ ነበርና እዚህ መድረክ ላይ የሚያማምሩ
ሁለት ወንድሞች አሉ እየተከታተሉ ስለሆነ ደስታዬ ወደር የለውም። በጣም ከዛ ደግሞ ባለቤቴ ያው መገናኛው አይታወቅም፣ በፌስቡክ ተገናኘንና ሳይታሰብ የሁለት ልጆች አንደኛው የማሳድገው ልጅ አንደኛው ደግሞ አሜን ሲያንስ ሁለተኛው ያብስራ ይባላል አሉ። እዚሁ ናቸው ያሉት። እንግዲህ ወደ ሽልማት ስመጣ ደግሞ እኔ በነገራችን ላይ 6ኛ ዓመት ሳከብር አሃዱ ላይ ቶቶት ባህል ምግብ አዳራሽ ላይ ስናቀር እነዚህ ገሬ ናቸው። መነሻው ግን እኔ ለዚህ መድረክ ትልቁን ድርሻ የምሰጠው ይልቃቸውን ወይም ቹቹ ከኳስ ሜዳ የሚባለው ባልደረባዬ ቹቹዬ ልታመሰግንልኝ ግዴታ። ምክንያቱም ያውቀዋል። እንዴት ነው ተስፋዬ እንዲህ የሰራ መኪና የማይኖረው ብሎ የመወደቀው እሱ አንድ ባላት ማድረግ ይችላል ሲል ነበር። ያን ጊዜ አብሮነቶች ውስጣቸው እንደ እሳት ይቀጣጠል ነበር። ያሽገር ያን ጊዜ ይወጣ አጋጣሚ ሳቱዬ በጣም ቢዚ ነበረች። በእናንተ አሳይመንት ውሰዱ፣ ይህን ነገር እናደርገዋለን፣ እናንተ ቀጥሉ አለች። ግን በጣም ቻሌንጅ ከባድ ነበር። ያው ዛሬ ባላቱ ሰውን ለማግኘት ቻሌንጅ አለው። ግን መጨረሻ ላይ ምንም ይሁን ምንም መደረግ አለበት ያለችው ሳቱዬ ነች። ሳቱዬ ምን አጥያለሽ? ዛሬ ያደረግሽ ተስፋዬ ለ25 ሚሊዮን አካል ጉዳተኞች ድምፅ ስለሆነ እቺ መኪና ለነሱ መታሰቢያ ነበሩ። እውነቴን ነው። ምክንያቱም እኔ በደረት እየተሳብኩ ቁጭ ማለት የማይችል ልጅ የነበረ የገዛ ወላጆቹ ልጅ እንደሞቱ ባለፈ ማህፀን ውስጥ ያለ ውሃ ሆኖ በቀረ ሲሉ ነበር። ዛሬ ግን ታሪክን የሚቀይር አምላክ አለ። ሰውን የሚልክ አምላክ አለ። እግዚአብሔር ሰው ይልካል። ሳቱንና ነገርና ፍፄን የመሳሰሉ አብሮነትን ወለደ። እኔ ለመኪና ብርቅም አይደለሁም፣ ችግር የለውም። እኔ እኮ የመጀመሪያው አውሮፕላን አብራሪ እሆናለሁ እላችኋለሁ። በቤት ደረጃ እንኳን የቀበሌ ቤት ኖሮ ባለቤት የምትላት አንተ መንግስት ቤት አይሰጥህም እንዴ ትለኛለች። እኔ ቤተ መንግስት የሚያክል ቤት እግዚአብሔር ይሰጠኛል ነው የምላት። ይቀጥላሉ። በስተመጨረሻው በስተመጨረሻው ከዚህ በኋላ የአብሮነት አምባሳደር ሆኜ ከእናንተ ጋር እቀጥላለሁ። ከዚህ በኋላ 2018 ላይ የ12 ዓመት የተጸነሰ ጽንስ ምናልባትም 17 ዓመት አካባቢ ሆኖታል። ቲቲቪ ኢትዮጵያ የቴሌቪዥን ጣቢያ ለማቋቋም ከአብሮነት ጋር ወደፊት እንጓዛለን። ይህ ቴሌቪዥን በኢትዮጵያ የአፍሪካ የመጀመሪያ የአካል ጉዳተኞች የቴሌቪዥን ጣቢያ ሆኖ ይቋቋማል። እነ አባይነህ ሁሌም ከጎኔ ስለሆናችሁ፣ በተለይ ደግሞ ማህበራዊ ጉዳይ ሚኒስቴርን ሁሌም ከልብ አመሰግናችኋለሁ። ይህ መድረክ ሁሌም በእግዚአብሔር ዘንድ መሬቱ እንደሚቀጠቀጥ ይነግረኝ ነበረ። መሬቱ እየተቀጠቀጠ ነው። ውስጥ የሚነግረኝ ብዙ ነገር አለ። ሌላ ጊዜ ነው የምነግራችሁ። እግዚአብሔር ያክብራችሁ። ሶልዬ እጅግ ያማረ የመድረክ ሁኔታ ያደረግ ነበረ። ክበረልኝ። አመሰግናችኋለሁ።